ሰላም ሰላም ውድ ጓደኞቼ ውድ ዩቲዩብ ተመልካዮቼ እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቴር ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ሁኑ። እሺ ውድ ጓደኞቼ እንግዲህ ዛሬ ይዤላችሁ የመጣሁት የብርያኒ አሰራር ነው ማሳያችሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ እንድትሆኑ በትህትና ጋብዛችኋለሁ። እንዲሁም ለምታበረታቱኝ ኮሜንት ለምትሰጡኝ ሁላችሁም እጅግ በጣም አድርጌ አመሰግናለሁ። በጣም ምርጥ ሩዝ አሰራር ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁ። እዚህ ጋር የማስፈልገኝ ነገር በሙሉ አዘጋጅቻለሁ ማለት ነው። እዚህ ጋር ዶሮ አለኝ፣ ሽንኩርት፣ ነጭ ሽንኩርቱም አለኝ። ያው የማስፈልገኝ በሙሉ አዘጋጃለሁ እዚህ ጋር ማለት ነው። ዶሮውን በደንብ አድርጌ ካጠብኩና ካጸዳው በኋላ እዚህ ጋር ነጭ ሽንኩርቱም ሁሉንም አንድ ላይ አድርጌ ነው ዘይት አድርጋለሁ ማለት ነው። ሁሉም አንድ ላይ አድርጌ ነው የማበስለው ማለት ነው። በጣም መብሰል የለበትም። ቀረፋ እና ሂል በአማርኛ ምንድን ነው ባለው ግን ሂል ነው አላውቀውም፣ ጠፋብኝ ማለት ነው። እና ማጊ አንድ እጠቀማለሁ፣ ቁርንፉድና ሂል ማጊ፣ ነጭ ሽንኩርት እና ቀይ ሽንኩርት ማለት ነው። ኖርማል አንድ ላይ አድርጌ አበስላለሁ ማለት ነው። በጣም መብሰል የለበትም። ሰኑት አድርጋለሁ። ሰኑት ፓውደሩም ማድረግ ትችላላችሁ። እንደውም ጥሬ ለሽታው በጣም አሪፍ ነው። እሱም መጠቀም ትችላላችሁ ማለት ነው። ልክ እንደዚህ ካደረኩ በኋላ ዶሮ ሙሉ ነው፣ ያው ሁለት ቦታ ብቻ ነው የተከፈለ። መቆራረጥ አልፈልግም፣ እንደዚህ ነው የምፈልገው። ምክንያቱም በኋላ ላይ ያው መጨረሻ ላይ ታያላችሁ እንዴት እንደምንሰራው ማለት ነው። ከዛ እንደዚህ አድርጌ ቀስ ብዬ እንትን አደርገዋለሁ ማለት ነው። እንደምታዩት አሁን እየበሰለ ነው። ከድን ካረኩ በኋላ እንደምታዩት አሪፉ እየሆነልኝ ነው። ከዛ እየፈላ ውሃ እየሞቀ ማለት ነው አድርጋለሁ። እንደዚህ ካደረኩ በኋላ ከዛ እሱ ይበስላል። እዚህ ጋር የማስፈልገኝ ደግሞ እዚህ ጋር ሽንኩርት ሽርምድ ሽንኩርት ነው፣ ረዘም አድርጌ ከትፋለሁ። እዚህ ጋር አዘጋጅቻለሁ ማለት ነው። ያው እንደምታዩት ለብሪያኒ የሚሆን ማለት ነው። ለተለያዩ ሩዝም እንደዚህ አድርጋችሁ መክተፍ ትችላላችሁ። ነገር ግን እኔ የምፈልገው ልክ እንደዚህ ነው ማለት ነው። ከዛ እንደዚህ ካዘጋጀው በኋላ መጥበሻ ከሞቀልኝ በኋላ ዘይት አድርጋለሁ ማለት ነው። ከዛ በደንብ አድርጌ ጠብሳለሁ ማለት ነው። ከዛ በደንብ አድርጌ መጥበስ ይኖርብኛል። ያው ቪዲዮውን አጣራ አድርጌ ነው ማሳያችሁ፣ ለማየት እንዳትሰለችሁ ወይም ደግሞ እንዳይረዝም ማለት ነው። ከዛ በደንብ አድርጌ ጠብሳለሁ ማለት ነው። እዚህ ጋር እንደምታዩት በስሏል። ትንሽ ጨው አደርጋለሁ። ያው መጠኑን እናንተ ታውቃላችሁ፣ የምትሰሩ ሩዝ መጠን ማለት ነው። ከዛ ካነሰ እየቀመሳችሁ መጨመር ትችላላችሁ። ሽንኩርት እዚህ ቤት እዛ ጋር ይበስላል። እዚህ ጋር ደግሞ ዶሮ እየበሰለ ነው ማለት ነው። ዶሮ ይበስሏል እንደምታዩት አሁን። ከዛ ሽንኩርቴን እዚህ ጋር እየጠበስኩ ነው። ከዛ አነብ ነው የሚባለው እንጃ በአማርኛ ስሙን አላውቀውም፣ ግን አነብ ነው የሚሉት እዚህ ማለት ነው። እሱም አደርጋለሁ። ከዛ አንድ ላይ አድርጌ በደንብ አድርጌ ጠብሳለሁ ማለት ነው። አነብ እንጃ በአማርኛ ስሙን አላውቀውም። አነብ ነው የሚሉት እዚህ ሀገር። የአረብ ሩዝ አሰራር ነው ይሄ ማለት ነው። ከዛ የምትፈልጉትን ቅመም መጠቀም ትችላላችሁ። ቤታችሁ ያለ መጠቀም ትችላላችሁ፣ ማንኛውም ቅመም። ከዛ እንደዚህ ካረኩ በኋላ ከዛ በደንብ አድርጌ ጥብስ አድርጓለሁ ማለት ነው። ከዛ በደንብ መጥበስ ይኖርባችኋል። አንድ ላይ አድርጌ
እንደምታዩት እንግዲህ ዶሮዬን በስሏል። እንደምታዩት ነው። አሁን ዶሮዬን አወጣዋለሁ ማለት ነው። ለብቻ በኋላ እንትን ስለማደርገው እዚህ ላይ መኪና ላይ አድርጌ እንትን አድርገዋለሁ ማለት ነው። እዚህ ላይ ምንም ያልተሰባበረ ሙሉ ዶሮ ሁለት ቦታ ብቻ ነው የተከፈለ ማለት ነው። ከዛ እንደዚህ አድርጌ እዚህ ከተዋለሁ። ከዛ ቀይ ይሆናል ማለት ነው። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። እዚህ ጋር ደግሞ ውሃዬ ሩዙን እጨምራለሁ ማለት ነው። እዚህ ላይ ውሃ ያው የሚበቃችሁን ውሃ መጠቀም ይኖርባችኋል። መጠን የሩዛችሁ መጠን ይወስናል። ትንሽ ከሆነ ትንሽ፣ ብዙ ከሆነ ብዙ ውሃ ትጠቀማላችሁ ማለት ነው። ከዛ ሩዜን ካጠለልኩ በኋላ ሩዛ መጀመሪያ አጥባችሁ መዘብዘፍ ይኖርባችኋል። ለ20 ምናምን ሲቀመጥ ትንሽ ውሃ ውስጥ በጣም አሪፍ ነው። እንደምታዩት እንግዲህ ይመስላል። ያምራል። በጣም ቆንጆ እንደሚሆን ተስፋ አድርጋለሁ። እንደምትወዱም እንደዛው ግድ እናደርጋለሁ። ከዛ እዚህ ጋር እንግዲህ የጠበስኩ ነው። ቆንጆ ሆኖልኛል። በጣም አሪፍ ነው። የተለያየ ነገር ውስጥ ማድረግ ትችላላችሁ፣ የምትፈልጉት ነገር ማለት ነው። በጣም አሪፍ ነው። በጣም ቀላል አሰራር ነው። የአረብ አሰራር ነው ይሄ ማለት ነው። የኛ ጋር አይደለም ግን የአረብ አሰራር ነው። በቀላሉ ቤታችሁ ውስጥ ማለት ነው። እንደምታዩት ሩዙ በጣም አሪፍ እየሆነ ነው። ቀስ እያለ እየበሰለ ነው። እሳት ማብዛት የለብንም። እሳት አነስተኛ ካደረግን ለራሱ ውሃ ይመጣል። ቀስ እያለ ይበስላል ማለት ነው። እሳት ካበዛን ግን ቶሎ እንትን አይልም፣ ሊይዝባችሁም ይችላል። ስለዚህ እሳት አነስተኛ አድርጋችሁ እንዲያርጋችሁ እንትን ማለት ነው። እንደምታዩት ከዛ እየጠበስኩት እንላው ላይ አደርጋለሁ። ዘይት ያው ጥሩ ነው፣ ምክንያቱም ብሪያኒ ዘይት ይፈልጋል። ማንኛውም ሩዝ በምንሰራበት ዘይት ያስፈልገው ነው ማለት ነው። ዋው አንደኛ ነው ማለት ነው። የእውነት በጣም አሪፍ ነው። እንደምታዩት በጣም ያምራል። ቆንጆ ሩዝ ነው። ዘፈራን ወይም ደግሞ የፈለጋችሁ ከረር መጠቀም ትችላላችሁ። ለከረር በጣም አሪፍ ነው። ትንሽ አድርጓለሁ። በትንሽ ነው የምፈልገው ራሱ ብዙ ከረር ስለሚኖር በትንሹ ማለት ነው። እንደዚህ ካደረኩ በኋላ ሩዝ ላይ አድርጓለሁ ማለት ነው። ከዛ ተውኝ ያልኳችሁ አንደኛ ነው። የእውነት በጣም አሪፍ ነው። በጣም ቀላል አሰራር፣ ምንም እንትን ያልበዛበት ቀላል በቃ ፈጣን አሰራር ነው። እንደምታዩት በጣም ያምራል። በጣም ወድጄዋለሁ። እኔ እናንተም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ደግሞ ላይክ ምናምን ማድረግ እንዳትረሱ። እስቲ ዶሮውን ነው ደግሞ ዋው በጣም አሪፍ ሆኗል። ዶሮ ራሱ እንደምታዩት በጣም ቆንጆ ሆኗል ማለት ነው። የእውነት በጣም ያምራል። እንደምታዩት ነው። ከዛ ሩዝ ላይ አድርጋለሁ። ጣዕሙ በቃ ተውኝ፣ እጅ ያስቆርጥማል። የእውነት በጣም ነው የምጥመው። በጣም ቀላል አሰራር ነው። በጣም እንደምትወዱት ተስፋ አደርጋለሁ። እንግዲህ ይመስላል። አታዩም እንዴት ያምራል መሰላችሁ? እውነት በጣም ያምራል። በጣም ወድጄዋለሁ። እናንተም እንደወደዳችሁ ተስፋ አደርጋለሁ። እውነት በጣም ያምራል ማለት ነው። በቀላሉ ፈጣን አሰራር ቤታችን ውስጥ መስራት ትችላላችሁ በቀላሉ ማለት ነው። ምንም የሚከብድ ስራ አይደለም። ሞክሩት በየቤታችሁ ማለት ነው። እንግዲህ እንስላል ዛሬ ይዤላችሁ መጣሁት ምርጥ የብሪያኒ አሰራር ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። ከወዳችሁት ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። ይዤላችሁ መጣሁት እንግዲህ ዛሬ እንመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ሁኑ እያልኩ እሰናበታችኋለሁ። ምሳ ተጋብዛችኋል፣ ኑና ብሉ። ሰምታችኋል። እንደምታዩት ነው እንግዲህ ተዘጋጅቷል። ያምራል። የሆነቱ ሴሪስ በጣም ነው የማምረው። ወድጄዋለሁ እኔ። እናንተም እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ሁኑ እያልኩ እሰናበታለሁ። ሰላማችሁ ይብዛልኝ። ውድድ ነው ማረጋችሁ። ለምታበረታቱኝ ከጎኔ ለሆናችሁ ሁሉ እጅግ በጣም አመሰግናለሁ። ምስጋናዬ ከልብ ነው። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ ያላችሁበት ሰላማችሁ ብዝዝት ይበልልኝ።